ምንነቱ በውል ባልታወቀ በሽታ በጂንካ ከተማ 2 የጤና ባለሙያዎችን ጨምሮ 5 ሰዎች ህይወታቸው ማለፉ ተነገረ። ጂንካ ምንድነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ? ገዳይ ስለሆነውና ስለ አዲሱ ቫይረስ የወጡ አዳዲስ መረጃዎችን መላምቶችን እንዲሁም ደግሞ የጥንቃቄ መልእክቶችን ይዤላችሁ መጥቻለሁ። ምንነቱ በውል ባልታወቀ በሽታ በጂንካ ከተማ 2 የጤና ባለሙያዎችን ጨምሮ 5 ሰዎች ህይወታቸው ማለፉ ተነገረ። ሟቾቹ ተመሳሳይ ምልክት እንደነበራቸውም ተነግሯል። ጤና ሚኒስቴር በበኩሉ በደቡብ ኢትዮጵያ ሂሞሮጂክ ፌቨር እንደተከሰተ መረጃ ሰጥቷል። መግለጫው እንደሚገልጸው ከሆነ በአሁኑ ወቅት በደቡብ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሂሞሮጂክ ፌቨር በሽታ መከሰቱን የቅኝት መረጃ ያመለክታሉ ሲል ገልጿል። በዚሁ መሰረትም 8 ሰዎች በበሽታው የተጠረጠሩ መሆኑ ታውቋል። የበሽታው መንስኤን ለማወቅና ተጨማሪ ስርጭቶችን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው ለመላክ የመስክ ግምገማዎችንና ላብራቶሪ ምርመራዎችን እያከናወነ ሲሆን ተጨማሪ የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን እያጠናከረ መሆኑን ገልጿል። በመሆኑም ህብረተሰቡ ይህንን ጥንቃቄዎች ማድረግ አለበት ብሏል። በአፍ በአፍንጫና በሌሎች የሰውነት ክፍሎች የመድማት፣ የትኮሳት፣ የማስቀመጥና መሰል ምልክቶች ሊኖሩ ይችላሉ። የሕክምና ተቋማት በመሄድ በወቅቱ የላብራቶሪ ምርመራ ማድረግ አለባቸው ብሏል። ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይንም በውሃና በሳሙና መታጠብና ማጽዳት ያስፈልጋል ብሏል። ማንኛውም ጤና ተቋም በታካሚዎች ልየታ አካባቢ ላይ ልዩ ትኩረት በመስጠት የቫይራል ሂሞሮጂክ ፌቨር መሰል በሽታዎችን መለየት፣ መመርመር፣ ማከምና ሪፖርት ማድረግ ያስፈልጋል ተብሏል። ተጨማሪ መረጃ ወደ 8335 እና 952 ነፃ የስልክ መስመሮች መደወል ማግኘትም ይቻላል። በደቡብ ኢትዮጵያ ክፍል ተከሰተ የተባሉና እስካሁን ድረስ እነዚህ ክሊኒክ ምልክቶችን የተላሉ የጤና ባለሙያዎችና ሲቪሊያኖችን ህይወት የተነጠቀውና በ8 የሚጠረጠሩ ሰዎች ይዟል የተባለ ቫይረስ ሄሞራጂክ ገዳይ ስለሆነውና ስለ አዲሱ ቫይረስ የወጡ አዳዲስ መረጃዎችን መላምቶችን እንዲሁም ደግሞ የጥንቃቄ መልእክቶችን ይዤላችሁ መጥቻለሁ። የተከሰተው ቫይረስም እንግዲህ በቀጥታ ምልክቱ የምታዩ የምትችሉት ምልክትም እንግዲህ እዚህ ጋር እንደምትመለከቱት በአይናችሁ፣ በአፍንጫችሁ፣ በጆሮአችሁ እንዲሁም ደግሞ የተለያዩ የሰውነታችሁ ቆዳዎች ላይም እንግዲህ የደም መቋጠር እንዲሁም ደግሞ የደም መፍሰስ ሊያጋጥማችሁ ይችላል። ስለ አስተላላፊ ነገሮችም እንግዲህ የወጡ አዳዲስ መላምቶች እንዲሁም ደግሞ መረጃዎች አሉ። ከነሱ መካከል በትንኝ መነከስ፣ በአይጥ እንዲሁም ደግሞ የመሳሰሉ የቤት ውስጥ እንስሳቶችም ሊያስተላልፉት ይችላሉ። በተለይም ደግሞ ከአይጥና ከትንኝ መነደፍ ራሳችሁን ተከላከሉ። አጎበር እንዲሁም ደግሞ ሌሎች ነገሮችን ተጠቀሙ የተባለ ነው የሚገኘው። የቤት ውስጥ እንስሳት ቢሆኑም እንኳን ለጊዜው ከአካባቢያችሁ ራቅ በማድረግ ወይም ደግሞ በመለየት እንግዲህ ከዚህ ነገር ራሳችሁን ጠብቁ። በተጨማሪም ከሰውነታችን የሚወጡ አንዳንድ ፈሳሾችን በቀጥታ በሽታውን ሊያስተላልፉ ይችላሉ እየተባለ ነው የሚገኘው። ከዛም መካከል እንደ ላብ፣ እንደ ምራቅ እንዲሁም ደግሞ የተለያዩ ከሰውነታችን የሚወጡ ፈሳሾችም እንግዲህ በቀጥታ በሽታውን ሊያስተላልፉ ይችላሉ። የበሽታው ምልክትም እንግዲህ ከ1 ቀን እስከ 21 ቀን ሊቆይ ይችላል። በዚህ ጊዜ ውስጥም ደረጃው የተለያየ ቢሆንም እንግዲህ የተለያዩ ምልክቶችን ታያላችሁ። የድካም ስሜት፣ ትኩሳት፣ ብርድ ማለት እንዲሁም ደግሞ የተለያዩ የተዘረዘሩ ምልክቶችን ስታዩ ወደ ጤና ማዕከል እንዲሁም ደግሞ ራሳችሁን በመለየት አካባቢያችሁና ራሳችሁን እንድትጠብቁ። ጂንካ ምንድነው እየተፈጠረ ያለው? ይሄ ነገር በትንፋሽ ይተላለፋል ወይ? የብዙዎቻችሁ ጥያቄ ነበር። ሰሞኑን አንድ አስደንጋጭ ነገር እንደሰማችሁ እርግጠኛ ነኝ። የጤና ሚኒስቴርም በዚህ ጉዳይ መግለጫ አውጥቷል። ስለዚህ ሁላችሁም ይህንን ቪዲዮ ሼር አድርጉ። የሚመለከተው አካል በሙሉ ይህንን ነገር ማየት አለበት። የሚመለከተው አካል ማለት ባጭሩ የኢትዮጵያ ሕዝብ በሙሉ ይህን ነገር መስማት አለበት ብዬ ማስበው። ምክንያቱም ጂንካና አዲስ አበባ የ40 ደቂቃ የ50 ደቂቃ ልዩነት ያላቸው በአሁኑ ዘመን። ከከተማው በደረሰኝ መረጃ መሰረት የተፈጠረው ነገር ነው መሰላችሁ። አንድ ቤተክርስቲያን ውስጥ ያሉ ሰዎች ይታመማሉ እና ተያይዘው ሆስፒታል ይሄዳሉ። አብዛኞቹ ሰዎች ህይወታቸው ያልፋል ማለት ነው። ሲያሳዩ የነበሩትን ምልክት በዋነኝነት ትኩሳትና ነስር ነበር። በአፍንጫቸው ደም እየወጣ ነበረ። ከነሱ ውጪ ደግሞ አንድ ዶክተርና አንድ ነርስም ህይወታቸው ያልፋል። እነዚህ ሁለቱ የጤና ባለሙያዎች ከነሱ ጋር በስራ ምክንያት እንግዲህ ቀጥታ ንክኪ ነበራቸው። ዶክተሩና ነርሱ ሲያሳዩ የነበሩት ምልክት ደግሞ ትኩሳትና ድክም የማለት ነገር ነበረ። በጊዜው ሲያሳዩ የነበሩት ምልክት እና ወባ መስሏቸው የወባ መድኃኒት እየወሰዱ ነበረ። ግን እነሱ ሁለቱም ህይወታቸው ሊያልፍ ችሏል። በንክኪው ምክንያት ነው ወይስ በሌላ ምክንያት ነው እነዚህ ሁለቱ የጤና ባለሙያዎች ያለፉት የሚለው በመረጋገጥ ላይ ይገኛል። ባጭሩ የጤና ሚኒስቴር ደግሞ በዚህ ጉዳይ መግለጫ አውጥቷል። መግለጫውም ላይ ሄሞራጂክ ፊቨር የሚል ነገር ተጠቅሷል። ሄሞራጂክ ፊቨር ማለት ባጭሩ ምን ማለት ነው መሰላችሁ? ሄሞሬጅ ማለት እንግዲህ ደም መፍሰስ ማለት ነውና
ፊቨር ደግሞ ትኩሳት ነው። ስለዚህ ትኩሳትና ደም መፍሰስ በሚል ያዙ እና ቫይራል ሄሞራጂክ ፊቨር ማለት ነው በቫይረስ የሚከሰት ማለት ነው። ሄሞራጂክ ፊቨር ማለት ራሱን የቻለ አንድ በሽታ ሳይሆን የተለያዩ በሽታዎች ጥርቅም ነው እና ከነዛ ውስጥ አንደኛው እንግዲህ እንደምታውቁት ኢቦላ ነው። አሁን ላይ ኢቦላ ተከሰተ ኢትዮጵያ ውስጥ ተብሎ የተወራ ነው የሚገኘው። ነገር ግን ኢቦላ መሆኑን ራሱ በትክክል ማረጋገጥ አልተቻለም። አሁን በሂደት ላይ ነው እሱ ነገር ማለት ነው። ለማንኛውም ምልክቶቹ እንግዲህ እንደተጠቀሱት ትኩሳት፣ ማስቀመጥና ደም መፍሰስ ሊሆን ይችላል። ደም መፍሰስ የሚታይ ደም መፍሰስ ሊሆን ይችላል ወይም ደግሞ ውስጣችን የማይታዩ መፍሰሶችም ውስጣችን ውስጥ ሊከሰቱ ይችላሉ። መተላለፊያ መንገዶች በዋነኝነት በዚህ በሽታ ከተጠቁ ሰዎች ከሚወጣ ፈሳሽ ጋር ንክኪ ሲኖራችሁ ነው። በዋነኝነት ደማቸውን፣ ላባቸውን እና ከነዛ ሰዎች የሚወጡ ፈሳሾችን ስትነኩ ንክኪ ሲኖራችሁ ነው በዋነኝነት የሚተላለፈው ማለት ነው፣ ላብን ጨምሮ። ስለዚህ በጣም መጠንቀቅ ያስፈልጋል። ነገር ግን በትንፋሽ ይተላለፋል የሚለው ነገር ሐሰት ነው። እነዚህ ቫይረሶች በዋነኝነት የሚተላለፉት በንክኪ ነው እንጂ በትንፋሽ አይደለም። ከነዚህ በሽታዎች ውስጥ አንዱ ብቻ በትንፋሽ ይተላለፋል የሚል ነገር አለ። እሱም ሌስ ላይክሊ ነው፣ በጣም ዝቅተኛ ነው እንደዛ የሚፈጠር ቻንሱ። ለማንኛውም በንክኪ ነው የሚተላለፈው ብላችሁ ያዙ። በጣም ጥንቃቄ ማድረግ አለባችሁ። እንደዚህ አይነት ምልክቶች ያሏቸው ሰዎች ካሉ ቶሎ ብላችሁ ወደ ጤና ተቋም መውሰድ ይኖርባችኋል። እናም እናንተም ደግሞ ጥንቃቄ ማድረግና የሚወጡ መረጃዎችን መከታተል ይኖርባቸዋል ማለት ነው። በደቡብ የኢትዮጵያ ክፍል ተከሰተ የተባሉና እስካሁን ድረስ እነዚህ ከላይ ምልክቶችን የጤና ባለሙያዎችና ሲቪሊያኖች ህይወት የነጠቀውና በ8 የሚሆኑ ደግሞ የሚጠረጠሩ ሰዎች ይዟል የተባለት ቫይረስ ሄሞራጂክ ቫይረስ ወይ ደግሞ ሄሞራጂክ ፊቨር ይባላል። ብዙ ጊዜ የኢቦላ ከዝን ይሉታል። ደግሞ ከኢቦላ ጋር ተቀራራቢ ሲምፕተም እና ከኢቦላ ጋር ተቀራራቢ አይነት ህመም ወይ ደግሞ ሲክነስ ስላለው ማለት ነው። እንግዲህ መጀመሪያ ጊዜ ይሄ ቫይረስ ፋውንድ የተደረገው ደግሞ ይሄ ቫይረስ የተገኘው በ1950ዎቹ አካባቢ በኮሪያ ጦርነት ውስጥ እየተሳተፉ የነበሩ የአሜሪካ ወታደሮች ላይ ነው። እንደምትመለከቷቸው ብለድሾት አይ ይባላል። የምትመለከቱት ደም ወር ደግሞ አይነት ውስጥ ያሉ የተለያዩ እንትኖች የተለያዩ ደም ስሮች ሲፈነዱ ማለት ነው። ላያቸው አይነት ሙሉ ለሙሉ በደም ሲሸፈው ማለት ነው። በዛን ወቅት እንግዲህ ቫይረሱ በምን ኮዝ ይደረግ ምን ይሁን የሚታወቅ ነገር አልነበረም እና ያው ከዛም ተቀዛቅዞ ወር ደግሞ ተደባብሶ እዛው ቀረ። ሄንታ ቫይረስ ይባላል የቫይረሱ ስም እና በአካባቢው ላይ በነበሩ ሮደንቶች ወር ደግሞ የአይጦች ወር ደግሞ የአይጥ መጎጥና የሚባሉ ሮደንት ማለት የቤት ቤት እንስሳ እና በዛን ወቅት የነበረው እስከ 10% ያለው ሞርታሊቲ ሬት ነበር። እስከ 10% ያሉ ሰዎች ሊሞታሉ ተብሎ የሚታሰበው አንድ ሰው የዛ ቫይረስ ቢይዘው 10% የሞት ቻንስ አለው። አሁን ላይ ግን የሚባለው የምንመለከተው ሄሞራጂክ ፊቨር ማለት ነው እስከ 40% ድረስ ፌታሊቲ ወይ ደግሞ ሞርታሊቲ ሬት አለው ይባላል። እንደዚህ ሲምፕተሞች ላይ የምትመለከቱ ከሆነ ሰውነታችሁ ላይ ቆዳችሁ ላይ ነጠብጣብ የምትመለከቱ ከሆነ ሰውነታችሁ እንደዚህ የሚደማና ውሃ የሚቋጠር ከሆነ አይናችሁ ደግሞ እንደዚህ አይነት ብለድ ሾት ከሆነ ላይክሊ ቫይረስ ይዟችኋል። አሁን ደስ እንደ ሲምፕተም ደግሞ እንደ ምልክት የሚያዙት ምንድናቸው መሰላችሁ? ከአፍና ከአፍንጫ መድማት ወይ ደግሞ ከተለያዩ ቦታዎች ሰውነታችሁ ቦታዎች ላይ ነው ማለት ትንሽ የከት ኖሯችሁ ሰውነታችሁ ላይ በጣም ብዙ ደም ወይ ደግሞ ብዙ ብለድ ሎስ ማጋጠም ማለት ነው። ከዛ በተጨማሪ ደግሞ ሃይ ፊቨር ወይ ደግሞ በጣም ኃይለኛ ሙቀት ሰውነታችሁ ትኩሳት ማቃጠል፣ ከዛ በተጨማሪ ደግሞ ማስቀመጥና ማስታወክ እንደዚዋል። በሽታ ለመከላከል ኮቪድ ላይ ስናደርጋቸው የነበሩ ቅድመ ጥንቃቄዎችን በአሁኑ ለዚህኛው ቫይረስ ማድረግ አለብን። ማስክ ማድረግ አለብን። ንክኪ በምናደርግበት ሰዓት ላይ በሽታው የተያዙ ሰዎች ወይ ደግሞ ቫይረስ የያዛቸው ሰዎች በንክኪ በምናደርግበት ሰዓት ላይ እጃችን ላይ ጓንት መጠቀም፣ ንክኪ ከተፈጸመም ደግሞ እጃችንን በሳሙናና በውሃ በደንብ መታጠብ የሚባሉ ይገኝበታል። ሆፕ የጤና ሚኒስትርም በይህን ጉዳይ በጣም አቴንሽን ሰጥቶት እንደሚከታተል ተስፋ አደርጋለሁ። በጣም ከፍተኛ አውትብሬክ የሚያጋጥመው ከሆነ መቆጣጠር እስከሚያቅተን ደረጃ የሚደርስ ከሆነ ያው በኔክስት ፓንደሚክ ሊሆን ይችላል። ክፉ አይንካን፣ እግዚአብሔር ይጠብቀን። አዲሱን ቫይረስ በሚመለከት የዚህ አደገኛ ወረርሽኝ ከበረታን፣ ከተደማመጥን፣ በጋራ ከሰራን ከዚህ ቀደም 8 people infected with symptoms of fever, bleeding and organ failure in Jinka, southern Ethiopia. The Ministry of Health confirms a deadly hemorrhagic fever outbreak spreading rapidly with high fatality. ጤና ሚኒስቴር የሰዎች ሞት ማስከተሉን በደበቀበት አዲስ ወረርሽኝ ዙሪያ መግለጫ ወጣ። የጤና ሚኒስቴር በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር በሽታ መከሰቱን በቅኝት መረጋገጡን ባወጣው መግለጫ ገልጿል። በደቡብ ኢትዮጵያ ክልል የተከሰተውን የሄሞራጂክ ፊቨር በሚመለከት የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የጋራ ጋዜጣዊ መግለጫ አውጥተዋል። መግለጫው የተከሰተውን በሽታ ምንነቱ በመረጋገጥ ላይ ያለ
የሄሞራጂክ ፊቨር ሲል የጠራው ሲሆን እስካሁን ድረስም 8 ሰዎች በበሽታው የተጠረጠሩ መሆኑ አስታውቋል። ስለ ሞቱ ሰዎች በመግለጫው ያለው ነገር የለም። የጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በደቡብ ኢትዮጵያ ክልል የተመዘገበውን ይህንን የበሽታ መንስኤ ለማወቅና ተጨማሪ ስርጭትን ለመግታት እንዲሁም ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታው ልክ ያለው ብሏል። በአፍ አፍንጫና ሌሎች የሰውነት ክፍሎች የመድማት ትኩሳት፣ ማስቀመጥና ማስመለስ ምልክት ሲኖር ወደ ሕክምና ተቋማት መሄድና በወቅቱ የላቦራቶሪ ምርመራ ማድረግ እንዲሁም ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎችን መጠቀም ያስፈልጋል ተብሏል። ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት፣ በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊቨር መሰል በሽታ መለየት፣ መመርመር፣ ማከምና ሪፖርት ማድረግ እንደሚያስፈልግ በመግለጫው ጠቅሷል። ሆኖም የጤና ሚኒስቴር ሊደብቀው ቢሞክርም በደቡብ ኢትዮጵያ ክልል አሪዞን ጂንካ ከተማ በዚህ በትክክል ምንነቱ ባልታወቀ ህመም የ5 ሰዎች ህይወት ማለፉ ተሰምተዋል። ጉዳዩ በጂንካ ከተማ በነዋሪዎች ዘንድ መረበሽ መፈጠሩም ታውቋል። ቃላቸውን ለቲግቫ የሰጡ የከተማዋ ነዋሪ ሰው ተጨንቆ ነው ያለው፣ ሀዘን እንኳን ለመሄድ ፈርቶ የሚቀርም በድፍረት የሚሄድም አለ፣ የመረበሽ ስሜት ውስጥ ነው ያለ ነው ሲሉ ሁኔታውን ገልጸዋል። ሚዲያው አሰባሰብኩት ባለው መረጃ ምንነቱ ባልታወቀ ህመም ወደ ጂንካ ሆስፒታል ገብተው የነበሩ 3 ሰዎች ውስጥ አንድ በሆስፒታሉ ህይወት ያለፈ ሲሆን 2ቱ በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲወሰዱ አንደኛው ታማሚ በመንገድ ላይ፣ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወቱ ማለፉን ስሜ አይጠቀስ ካሉና በጂንካ ሆስፒታል ከሚሰሩ ሐኪም አረጋግጠዋል። በጂንካ ሆስፒታል ተኝተው ይታከሙ ከነበሩና ሪፈር ከተደረጉት ታማሚዎች ጋር ግንኙነት የነበራቸው ሐኪምና ነርስም ህይወታቸው ማለፉ ተገልጿል። ለጊዜው ምንነቱ ባልታወቀው ህመም በአጠቃላይ የ5 ሰዎች ህይወት ሲያልፍ ጉዳዩ በጂንካ ከተማ ከፍተኛ ጭንቀት መፍጠሩን ቲግቫ ያነጋገራቸው ነዋሪዎች ገልጸዋል። ታመው የመጡትና የሞቱት በአንድ ቤተክርስቲያን የሚያገለግሉና አብረው ይንቀሳቀሱ የነበሩ 3 ሰዎች ናቸው። በ10 ቀናት ልዩነት ከትናንት ወዲያና ዛሬን ጨምሮ በአጠቃላይ 5 ሰዎች ሞተዋል። ህይወታቸው ካለፈው ውስጥ 2ቱ ከታማሚዎቹ ጋር ንክኪ የነበራቸው በጂንካ ሆስፒታል ይሰሩ የነበሩ ሐኪምና ነርስ ናቸው። በደቡብ ኢትዮጵያ ክልል በጂንካ ከተማ ምንነቱ በመረጋገጥ ላይ ያለ የሄሞራጂክ ፊቨር የተባለ በሽታ መከሰቱን ጤና ሚኒስቴር አስታወቀ። የጤና ሚኒስቴርና የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት በጋራ በሰጡት ጋዜጣዊ መግለጫ እንዳመለከቱት በደቡብ ኢትዮጵያ ክልል በጂንካ ከተማ የሄሞራጂክ ፊቨር የተባለ በሽታ መከሰቱን አስታውቀዋል። እስካሁን ድረስም 8 ሰዎች በበሽታው መጠርጠራቸውን በመግለጫው ገልጸዋል። ተቋማቱ በጋራ በመተባበር የህብረተሰብ ጤና አደጋዎች እንዳይከሰቱ የመከላከልና ከተከሰቱም በአፋጣኝ የማረጋገጥና የተቀናጀ የቅኝትና የምላሽ ስራዎችን ያከናውኑ እንደሚገኙ ከጤና ሚኒስቴር የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የጤና ሚኒስቴር ከኢትዮጵያ ህብረተሰብ ጤና ኢንስቲትዩትና ከክልሉ ጤና ቢሮ ጋር በመሆን በክልሉ የተመዘገበው ይህንን በሽታ መንስኤውን ለማወቅና ተጨማሪ ስርጭቱን ለመግታት እንዲሁም ደግሞ ለመቆጣጠር ፈጣን ምላሽ ሰጪ ቡድን ወደ ቦታ በመላክ የመስክ ግምገማዎችና የላቦራቶሪ ምርመራዎችን ያከናወነ እንደሆነና የማህበረሰብ ቅኝት፣ የንክኪ ልየታ፣ የቤት ለቤት ልየታ እንዲሁም የሕክምና አገልግሎት አሰጣጥን የማጠናከር ስራ እየተሰራ እንደሆነ ተገልጿል። መላው ህብረተሰብ የሚመለከታቸው የባለድርሻ አካላት ሚኒስቴር መስሪያ ቤቱ ሌላ ተጨማሪ መግለጫ እስከሚሰጥ ድረስ በሽታውን ለመከላከል በአፍ በአፍንጫና ሌሎች የሰውነት ክፍሎች የመድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክቶች ሲታዩ በአፋጣኝ ወደ ሕክምና ተቋማት በመሄድ የላቦራቶሪ ምርመራ እንዲያደርጉ ሚኒስቴሩ አሳስበዋል። ንክኪ በሚኖርበት ጊዜም ምልከታ ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራሱን የመከላከያ ዘዴዎችን መጠቀም እንደሚገባም ተጠቁሟል። በተጨማሪም ሁልጊዜም እጅን በሳኒታይዘር ወይም በውሃና በሳሙና መታጠብ እንደሚገባም ተመላክቷል። ሁሉም የጤና ተቋማት በታካሚዎች ልየታ አካባቢ ልዩ ትኩረት በመስጠት የቫይራል ሄሞራጂክ ፊቨር መሰል በሽታን የመለየት የመመርመር የማከምና ሪፖርት ማድረግ እንዳለባቸውም አስገንዝበዋል። 8 people infected with symptoms of fever, bleeding and organ failure in Jinka, southern Ethiopia. The Ministry of Health confirms a deadly hemorrhagic fever outbreak spreading rapidly with high fatality. A rapid response team is on site conducting tests, tracing contacts and providing urgent medical care.
If you experience bleeding, fever, or vomiting, seek medical attention immediately. Practice strict hygiene and avoid contact with the sick. Stay alert. Follow updates from health officials.